ማህበረሰብ ውስጥ ሊከሰት የሚችል የወረርሽኝ በሽታዎችን ለመቆጣጠርና የተሟላ የጤና አገልግሎት ተደራሽ ለማድረግ የላቦራቶሪ አገልግሎት ሚና ቀላል የሚባል አይደለም። እንደ ዓለም ጤና ድርጅት መረጃ ለሕክምና አገልግሎት የጤና መረጃ በመስጠት ረገድ 90% የላቦራቶሪ ውጤት ከፍተኛውን ድርሻ ይዛል። ሰሞኑን በማዕከላዊ ኢትዮጵያ ክልል የህብረተሰብ ጤና ላቦራቶሪና አገልግሎት አሰጣጥን በተመለከተ የፌደራል የክልልና የዞን ከፍተኛ አመራር አካላትና የሥራ ኃላፊዎች በተገኙበት ጉብኝት ተደርጓል። ጉብኝቱም በምስራቅ ጉራጌ ዞን የቡኢ የመጀመሪያ ደረጃ ሆስፒታል፣ የቡታጅራና በሃዲያ ዞን የንግስት እሌኒ አጠቃላይ ሆስፒታል ይገኙበታል። በህብረተሰብ ውስጥ እንደ ስጋት የሚስተዋሉ የጤና ችግሮችን በመቅረፍ ጤና ተቋማቱ ኃላፊነታቸውን እየተወጡ ይገኛል። እንግዲህ አገልግሎት አሰጣጥ ብዙ ዘርፍ አለው። አንድ አካልን ብቻ አይደለም። ብዙ የሚያገናኛቸው ነገሮች በተለይ ለምሳሌ ተገልጋይ ወደ ጤና ድርጅት ሲመጣ ያለምንም እንግልት በፍጥነት አገልግሎት ማግኘት አለበት። የላቦራቶሪ ጋር ትኩረት ባደርግ ህክምናውን ሊያገኝ የመጣው ግለሰብ ሐኪሙ የሚፈልገውን በሽታውን ለመለየት የሚያስችለውን ምርመራ ሲያዝ በፍጥነት ሊያገኝ ይገባል። የሚዘገይ ከሆነ ምናልባት ለህክምናም ግባትም ላይደርስ ይችላል ማለት ነው። ስለዚህ አንድም ፍጥነት ያስፈልጋል። እዚህ ጋር ሁለት ጥራት ያስፈልጋል። ፍጥነትና ጥራት ሲኖርም ታማኝነቱ እየጨመረ ይመጣል። ይሄ ካልሆነ የአገልግሎት አሰጣጡ ሰንሰለቱ ራሱ ችግር ውስጥ ይወድቃል ማለት ነው። ታማኝነቱ እስኪጎዳ ድረስ። ስለዚህ ባለድርሻ አካላት የምንላቸው በተለይ የግል ሴክተር ውስጥ ያሉትም አሁን ቀደም ያየሁት ነገር አለ። ከግል ሴክተሩ ጋር አብሮ የመስራት ቆንጆ ጅምር አይቻለሁኝ። ይሄም ምንድነው ላቦራቶሪ ናሙናዎችን እዚሁ የሚቀበሉበትና ምርመራዎች እንኳን እዚህ የማይሰሩ ከሆነ የግል ላቦራቶሪዎች እንዲሰሩ በሆስፒታል በኩል የተመቻቸ ነገር አለ። ይሄም ጥሩ ነው። ምክንያቱም ታካሚ የሚፈልገው ውጤቱን ነው። ውጤቱ በጥራት እንዲመለስለት ይፈልጋል። ይሄን ማመቻቸት ደግሞ የሆስፒታል ኃላፊነት ነው። ስለዚህ ጊዜ ሳያጠፋ የሆነ ላቦራቶሪ ሂደት ተመርመር ሳይሆን እዚሁ ናሙናው ተቀብሎ ስራው ተሰርቶለት እንዲመጣ ማድረግ ትልቅ ነገር ነው። ስለዚህ የሁሉ ባለድርሻ አካላት ርብርብና እገዛ ይፈልጋል ማለት ነው። ማዕከላዊ ኢትዮጵያ ክልል ምስረታ 2ኛ ዓመት የተቃረበ ነው። በዚህ ሂደት ላይ በክልሉ በማህበረሰብ ጤና ላይ ለውጥ የሚያመጡ ስራዎችን ስንሰራ ቆይተናል። በተለይ በህብረተሰብ ጤና ላቦራቶሪ ላይ ሰራነው ስራ በጣም ሰፊ ነው። ክልሉ ከቀድሞ ደቡብ ክልል ሲወጣ የራሱ የሆነ የላቦራቶሪ አገልግሎት አልነበረውም። ስለዚህ ትልቁ ስራችን የነበረው ምንድነው በክልል ደረጃ የህብረተሰብ ጤና ላቦራቶሪ የማደራጀት ኃላፊነት የኛ ነበረ ማለት ነው። ስለዚህ ዛሬ የፌደራል እንግዶች ባሉበት የክልል አመራር አካላት ባሉበት ተቋማቶች ላይ ያለውን የላቦራቶሪ አገልግሎት ምን ይመስላል፣ ህብረተሰቡን ምን ያህል እያረካ ነው፣ የሚቀሩ ስራዎች ምንድናቸው፣ በሂደቱ ላይ የነበሩ ጠንካራ ጎኖች ምንድናቸው የሚለውን ነገር ለማየት ነው የሞከርነው። ከዚህ ውጪ ሁለተኛው እንደምታውቀው ከኮቪድ በኋላ የወረርሽኝ ቁጥጥር ስርዓት ተቀይሯል። በተለይ አንዳንድ ከባድ የሆኑ በሽታዎች ወረርሽኞች በተቋማት ላይ ይገቡና አብዛኛው ሐኪም ሳያገኛቸው ወደ ህብረተሰቡ ይሄዳሉ። ስለዚህ ተቋማት ላይ ወረርሽኝን የሚቆጣጠር ስርዓት መፍጠር አለብን ብለን በተቋም ደረጃ የወረርሽኝ ቁጥጥር ስርዓትን ዘርግተን ቆይተናል ማለት ነው። ስለዚህ የሱ አፈጻጸም ምን ይመስላል የሚል ምልከታ ነው ያለን። እግረ መንገዳችን በዛሬው ጊዜ ላይ ተቋማትን እንጎበኛለን። የቡታጅራን ሆስፒታል፣ የቡኢ ሆስፒታልን ከፍ ብለን ደግሞ ሀዲያ ላይ የንግስት እሌኒ ሆስፒታልን፣ የኢንስቲትዩቱ ደግሞ ቅርንጫፍ ላቦራቶሪ ሆሳዕና ከተማ ላይ ያለ እሱን ነው የምናየው ማለት ነው። ያው እንደ ማዕከላዊ ኢትዮጵያ በተለይ ከባለፈው 1 ዓመት ተኩል አካይ ነው ከተቋቋመ በነባር ክልል ደቡብ ኢትዮጵያ ክልል ውስጥ በጋራ በመኖርበት ጊዜ አብረን ሲሰሩ የነበሩ ስራዎች አሉ። ግን አዲስ ክልል ከተመሰረተ ወዲህ ያው መነሻችን ክልል ውስጥ የጤና አገልግሎት አሰጣጡ ላይ ጥራት ያለው ፍትሃዊ የሆነ ህብረተሰቡ ዘንድ ቢያንስ በዘንድሮ ዓመት እቅዳችንም ስናካተት ህዝቡ ጋር ምሬት በማይፈጥር ደረጃ ወደ እርካታ የሚያደርስ እንሰራለን ብለን ነው እቅደን የጀመርነው። ስለዚህ አጠቃላይ የጤና አገልግሎት አሰጣጡ ላይ ስናስብ ተደራሽነት መነሻ ስናደርግ የጤና ተቋማት ተደራሽነት አንጻራዊ በሆነ መልክ እየተሰሩ ያሉ ስራዎች አሉ። በዚህ ደረጃ ላይ ከጤና ኬላዎች፣ ጤና ጣቢያዎች፣ የመጀመሪያ ደረጃ ሆስፒታል፣
አጠቃላይ ሆስፒታል ኮምፕሬሄንሲቭ ሆስፒታሎችንም ታሳቢ ያደረገ ስራዎች እየተሰሩ ያለበት ሂደት አለ። ስለዚህ ከግንባታ አንጻር በክልላችን በአብዛኛው አካባቢ ላይ ጅምሮቹ ጥሩ ያለበት ሂደት አለ። ምናልባት ከደረጃዎቹ አንጻር አንዳንድ ቦታ ማደግ አለባቸው ብለን የጀመርንበት ሂደት አለ። ስለዚህ ተደራሽነት ላይ ስራዎች ከግንባታ አንጻር እየተሰራ ያለበት ሂደት አለ። ጎን ለጎን የጤና ባለሙያ ማሟላት የሕክምና ቁሳቁስ ከማሟላት አንጻር እየተሰሩ ያለበት ስራ አለ። ስለዚህ ማዕከላዊ ኢትዮጵያ ላይ ስራዎችን ስንሰራ ግብአት የማሟላት ስራ በሕክምና ቁሳቁስ ሊሆን ይችላል፣ በግንባታ ሊሆን ይችላል፣ በሰው ኃይል ስራ ማሟላት ይሆናል። እንዲሁም የመድኃኒትና ሌሎችም ግብአቶች ከማሟላት አንጻር ስራዎች ተጀምረዋል። በተደጋጋሚ ወረርሽኞች የሚነሱበት ሁኔታ አለ። በእርግጥ ዓለም አቀፍ ሁኔታ ነው ይሄ። የወባ ሆነ የኮሌራ ሌሎችም ሊነሱ የሚችሉትን በላቦራቶሪ አቅም ተደራጅቶ እንዴት ምላሽ መስጠት ይቻላል የሚለውንና ያሉትን ሁኔታ ዳታን ተመርኩዘን ያየንበትና እንግዲህ ከሁሉ በፊት ቅንጅታዊ አሰራር ምን እንደሚመስል ያየንበት ሁኔታ ነው ያለው። በአጠቃላይ ዞርን ባየነው ጉብኝት እንደ ክፍተት የተነሱ የተወሰኑ ነገሮች አሉ። እሱንም አሁን ራሱ ውይይት ጀምረናል። በክልሉ በኩል ምላሽ ሊሰጣቸው የሚገባቸው ስራዎች አሉ። እንደገና ደግሞ በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በኩል እንዲሁም በጤና ሚኒስቴር በኩል ምላሽ የሚሰጥባቸው ወይም ደግሞ የመፍትሄ አቅጣጫዎች የሚቀመጡባቸው ስራዎች አሉ። እንደ አጠቃላይ ግን ስንመለከት በተለይ ከባለፈው አመት ከዛ በፊትም ካለው ስራዎች ጋር ስናወዳድር የተሻለ ስራ የተሰራበት አመት ነው ማለት ይቻላል። ዛሬ እንደምትመለከቱት ክብርት ዶክተር ሳሮ ሆስፒታላችንን ከሉካን ቡድናቸው ጋር ጎብኝተዋል። ይሄም ትኩረት ያደረገው የላቦራቶሪ የሆስፒታል ላቦራቶሪ አገልግሎቱን ማዘመን ላይ እንደመሆኑ ለሆስፒታላችን ድንገተኛ የላቦራቶሪ ምርመራዎች ላይ ከፍተኛ ለውጥ ያመጣል ብለን እናስባለን። ከዛ በመቀጠል በማህበረሰብ ውስጥ የድንገተኛ አደጋዎች ምርመራ የማቀላጠፍ ስራ አስፈላጊ በመሆኑ ነው የዛሬ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ከፍተኛ ዳይሬክተሮችና አመራሮች እንዲሁም የማዕከላዊ ኢትዮጵያ ክልል ጤና ቢሮ ኃላፊዎች በሆስፒታላችን የተገኙት ከነሱ መገኘትም የተነሳ በእጅጉ ከዚህ በፊት ከነበረው በተሻለ መንገድ የላቦራቶሪ አገልግሎት መስጠት ያስችለናል ብለን እናስባለን። በማዕከላዊ ኢትዮጵያ ክልል ጥራት ያለው ፍትሃዊ የጤና አገልግሎት ስርዓት በመዘርጋት ህብረተሰቡን ተጠቃሚ ለማድረግ ቅንጅታዊ አሰራር ሂደት ተጠናክሮ ቀጥሏል። እንግዲህ ላለፉት ወደ 4 አመታት የሆስፒታሉ ፌም ኦፊሰር ሆኜ እያገለገልኩ ነው ያለሁት። ግን ያ ከተቋቋመ ጀምሮ የፌም አት ሄልዝ ፋሲሊቲ ከተቋቋመ ጀምሮ ብዙ ለውጦች አሉ። መጀመሪያ በውክልና ነበር የሚሰራው። ውክልና ከተሰራ በሚሰራበት ሰዓት የመረጃ ጥራት አልነበረውም። ሰው ተወክሎ ነበር የሚሰራው። መጀመሪያ አካባቢ ወይም ፔሸንት የተመደበ ሰው ወይም ደግሞ ኦፒዲ የተመደበ ሰው በውክልና ነበር የሚሰራው መጀመሪያ አካባቢ ማለት ነው። ያ ነገር ግን ከመጣ በኋላ ሄልዝ አት ፌም ፋሲሊቲ ከጀመረ ጀምሮ ብዙ ለውጦች አሉ። ፌማስ ሄልዝ ፋሲሊቲ ወይም ደግሞ በተቋማት ይሄ ፊት በዞን ላይ የነበረ በክልል ላይ የነበረ መረጃን ወደ ተቋማት መጥቶ እዛው መረጃን መጠቀም መረጃን ማሳለጥን በጣም ነው ያበረታታ ያለው ማለት ነው። እሺ አመሰግናለሁ። ያው የመጀመሪያ ደረጃ ሆስፒታል ላቦራቶሪ ዘርፈ ብዙ ስራዎች ከሚሰሩት ላቦራቶሪዎች ውስጥ አንዱ ነው። ይሄ ማለት ብዙ ማህበረሰቦችን የሚያገለግል ከዚህ ካሉት ከደቡብ ሶዶ ከሶዶ እንዲሁም አጎራባች ኦሮሚያ ክልል ከሚመጡ ታካሚዎችን አገልግሎት የሚሰጥ ላቦራቶሪ ነው። ላቦራቶሪውም ከሞላ ጎደል አብዛኞቹን የማሽን ኢኩዊፕመንቶች ያሉበት ተቋም ነውና ከነዚህም ውስጥ ትልቁና ዋነኛው ላቦራቶሪ ከሚያስደርጉት ማሽኖች ውስጥ አንዱ ከጀርባችን የምናየው የኬሚስትሪ ማሽን ነውና ይህ ምርመራ ብዙ ምርመራዎችን ያደርጋል። ለምሳሌ ያህል የጉበት ምርመራ የሚባሉ አሉ፣ የኩላሊት ምርመራዎች አሉ፣ በሕክምና ቋንቋ ጂኦቲ፣ ጂፒቲ፣ ኤልፒ፣ ሌሎችም ኮሌስትሮል፣ የቅባት መጠን ምርመራዎችና የተለያዩ ኤሌክትሮላይት ምርመራዎች ኮአጉሌሽን ቴስት የምንላቸው አብዛኞቹን የኬሚስትሪ ቴስቶችና እንዲሁም የ3 ወር ናሙና በአንድ የሚነግረን ሄሞግሎቢን ኤዋንሲ አሉና ብዙ ጊዜ ስኳር ታማሚዎች የሚቸገሩበት የምርመራ አይነት ነው። እሱም በዚህ ኬሚስትሪ ማሽን የሚሰጥበት አገልግሎቶች ውስጥ አንዱ ነው ይላል።
እና ሆስፒታሉ ዋናነት ይሄ በተለያዩ ኢኒሼቲቭ ኢሃክ የሚባል ኢኒሼቲቮች አሉ ጤና ጥበቃ የሚያደርጋቸው በየዙሩ አሁን 3 ዙሮችን ተወዳድሮ በየዙሩ ሽልማት ያገኘበት ሁኔታ አለ። በሁለተኛው 2008 ላይ በሁለተኛ ዙር ባገኘው ሽልማት ማለት ነው ሙሉ ኢንቨስት ያደረገው ላቦራቶሪውን ግንባታ ለማካሄድ ነው ማለት ነው። እና ይሄ ግራውንድ +1 የሆነውን ላቦራቶሪያችንን ሲገነባ አልሞስት አንደኛ ምንድነው ያደርጋል በቂ ስፔስ ኖሮን የተለያዩ ሰርቪሶች እንድንሰጥ ያደረገን ሁኔታዎች አሉ። እሱም የሄማቶሎጂ እንሰራለን፣ ክሊኒካል ኬሚስትሪ ቴስቶችን፣ ሴሮሎጂ ቴስቶችን፣ ማይክሮባዮሎጂ ወይ ደግሞ ባክቴሪዮሎጂካል ቴስቶችን፣ ጂን ኤክስፐርት እና እነዚህ ሌሎች ሚሊብለር ባንኮች የተመሳሰሉት ቴስቶችን እንሰጣለን ማለት ነው። ስለዚህ ባይ ዲፎልት ሜቢ ከኛ አቅም በላይ የሆኑትና በሆስፒታሉ አቅም ደግሞ መስራት የማንችልባቸው ምርመራዎች ካሉ ደግሞ ከፐብሊክ ፕራይቬት አግሪመንት በማድረግ ለምሳሌ ኢንተርናሽናል ላቦራቶሪ የሚባል ድርጅት አለ። ከሱ ጋር ያው እሱ ኢንተርናሽናል አክሬዲትድ የሆነ ላብ ነው። ከነሱ ጋር አግሪመንት በማድረግ አልሞስት እዚህ ማንሰራቸውና ከኛ ካፓሲቲ በላይ የሆኑትን ወደ ሳምፕል ሪፈር በማድረግ ዊዝን 24 አወር በሆነ ሰዓት ውስጥ ሪዛልታቸውን ሪሊዝ ያደርጉልናል። ቀጥታ እንደመጡ ለታካሚዎች ሪዛልት የምናደርስበት ሁኔታዎች ነው ያሉት። በክልሉ ባለፉት ዓመታት የተከናወኑ የጤና ተግባራት በህብረተሰቡ ውስጥ አሳሳቢ የነበሩ የወረርሽኝ በሽታዎችን በመቆጣጠር ተጨባጭ ለውጥ ማምጣት ተችሏል። የክልላችን ጤና ኤክስቴንሽኖች ከ1500 በላይ በአንድ ማዕከል አምጥተን የሀገራችን ክብርት ሚኒስትሯን ጨምሮ የክልላችን ክቡር ፕሬዝዳንቱ ሌሎችም ከፍተኛ አመራሮች የተገኙበት ከፌደራልም ከክልልም ችግሮቻቸው ምንድነው የጤና ኤክስቴንሽኖች የነበራቸው ጥሩ ስራ ለምን ወደ ኋላ ባካረገ ብለን ሰነድ አዘጋጅተን ውይይት አድርገናል። እነሱም የነሱን ችግር መንግስት መፍታት ያለበት ችግር ለይተናል። እሱን ወደ አክሽን ፕላን ለውጠን እየሄድን ያለንበት ሂደት አለ። አሁን ባለበት በአብዛኛው የክልላችን አካባቢ ጤና ኤክስቴንሽን ፕሮግራም ጥሩ መነቃቃት ላይ ያለበት ሂደት አለ። በጥናት በጀት አመቱ ሲጀምር ወደ 25% ጤና ኬላዎች ዝግ ነበሩ፣ አገልግሎት አይሰጡም ነበር፣ አይጠየቁም። ስለዚህ እኛ ቅድሚያ መስማማት አለብን፣ እኛሱ መስማት አለባቸው፣ እኛም መስማት እነሱን አለብን ብለን ሲቀጥል መደማመጥ አለብን። ከዛ ሲያልፍ ደግሞ በቀጣይ አመት መጠያቁ ላይ መጣለን ብለን የጀመርነው። ስለዚህ የጤና ኤክስቴንሽኑ ፕሮግራም ከዛ ወዲህ የተሻለ ነገር ፈጥሯል። ይሄ በዋናነት ወረርሽኝ ላይ በጣም ስንፈተንበት የነበረው ነገር ማክሲመም ቀንሷል። የመጀመሪያ ደረጃ ሆስፒታል የዚህ የላቦራቶሪ አገልግሎት ጥራት ለማሻሻል ከተጀመሩ ወይም ኢኒሼቲቮች መካከል ውስጥ ስቴፕ ዋይዝ ላቦራቶሪ ሰርቪስ ዋርድስ አክሬዲቴሽን የሚል ፍሬምወርክ አለና በዚህ ፍሬምወርክ መሰረት የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ስታርቱ ላይ ይገኛል ሆስፒታሉ በዚህ ሰዓት። ይሄ ደግሞ ቀጣይ የምንሰጣቸው አገልግሎቶች የጥራት እውቅና እንድናገኝ የሚያግዝ ፋይዳውም የጎላ ስለሆነ ይህንን ያለበት ሁኔታ በመጀመሪያ ደረጃ ለማየትና አጠቃላይ የዚህ የላቦራቶሪ አገልግሎት በምን ደረጃ ላይ እንዳለና በጥንካሬ ያሉ እንደዚሁ በተመሳሳይ ደግሞ በክፍተት ያሉ አገልግሎቶችን ለመለየት ነው። ከዚህ አንፃር እንደ ክፍተት የተገመገመው ምናልባት በዚህ በሆስፒታሉ ያለው የዚህ የኬሚስትሪ ማሽን አገልግሎት በተጠናከረ መልኩና በተሟላ መልኩ መስጠት አለመቻሉ እንደ ክፍተት ተገምግሟል። በቀጣይ እንግዲህ ይህንን ችግር ይፈታልናል ብለን እናስባለን። ጉብኝቱ ምንድነው አሁን አንዱ ቻሌንጅ ተቋማችን ላቦራቶሪያችን ቻሌንጅ እያደረገው ያለው ምንድነው ማሽኖች አሉን። ብዙ ጊዜ ፕሌስመንት የሚባል ማሽን አለን። ይሄ ማሽን ያው ሬጀንት ኮንሲስታንትሊ እንዲቀርብ የትሪፕል አግሪመንት ተብሎ ኢፕሳ ድርጅትና ተቋሙ አግሪ አድርጎ ኮንሲስታንትሊ ሳይቋረጥ ማለት ነው ሬጀንት ሰፕላይ እንዲያደርጉ ነበር ይሄን የጀመርነው። አልሞስት ከሁለት አመት ወዲህ አልሞስት 2016 ጀምሮ ግን ይሄ አግሪመንት ፉል ኢምፕሊመንትድ ባለመሆኑ የሬጀንት ኢንተራፕሽን በጣም ሃይ ነው። ይሄ ደግሞ ሰርቪሶችን ኢንተራፕት ያደረገብን ስለሆነ ቢያንስ እነዚህ የመጡት እንግዶቻችን ወይ ደግሞ ተቋሞችን ይሄን ላይ እንደ ጤና ጥበቃም እንደ ኢፒኤችአይም ተነጋግሮበት ኮንሲስታንት ሶሉሽን የሚመጣበት ሁኔታ እንዲመቻች ይህን ድል ማግኘት በጣም ከባድ ነው እና እንደ አጋጣሚ ነው እኛ ድል አግኝተናል። ይሄ ምንድነው ባለሙያው ላይ አንደኛ የሞራል ተነሳሽነት ነው ያመጣው። ሁለተኛ ደግሞ ምናልባት በእኛ አቅም ሊቻሉ የማይችሉ ነገሮች ትልልቅ በአገር ደረጃ ፖዚሽን ላይ ያሉ ሰዎችን እይታችን አይተን ምናልባት ማስተካከል የሚችሉት ነገሮች አሉና እነዛ ነገሮች ለምሳሌ የማሽን ሪፕሌስመንት፣ ሁለተኛ ደግሞ ስታንዳርድ ኳሊቲ ስራ ነው የምንሰራውና ኳሊቲ ስራ ስንሰራ ኳሊቲ የሆኑ ኢኩዊፕመንቶች ያስፈልጋሉና ቅድም እንደተባለው የቤት ስራ ወስደው እንደሚያስተካክሉልን ቃል የገቡበት ነገር አለና መረጃ እዛው ነው የምናሳለጠው። 3 የተወሰኑ የተመደቡ ሰዎች አሉ፣ እዛው ራሱን እየቻለ ሰዎች አሉ። እነዛ ሰዎች
በተመደቡበት ሰዓት ቀን ሙሉ እየሰሩ ሱፐርቪዥን የሚባል ቲም አለ እዛው ውስጥ ተመድበዋል ማንኛውም ድንገተኛ ነገር በሚከሰትበት ሰዓት እዛው በዛ ነው መረጃ የሚሰጡት ማለት ነው ያሳልጣሉ ለሚመለከተው አካል አንድ መረጃ በ2 ሰዓት ውስጥ ነው ጤና ሚኒስቴር ምናደርሰው ማለት ነው በ2 ሰዓት ውስጥ ስለዚህ በየ30 ጋፕ በ30 ደቂቃው ዞን በ30 ደቂቃው ውስጥ ክልል በ30 ደቂቃው ውስጥ ፌደራል እያለ በዛ 2 ሰዓት ውስጥ አንድ መረጃን ወደ ዞን ወደ ፌደራል የማድረሱ ነገር እየተሳለጠ ነው ያለው ማለት ነው ምንድነው ማለት ነው ገጸ በረከቱ ከዚህ በፊት ያልነበረ ቢሮ አሁን ቢሮ ተሰጥቶናል ከዚህ በፊት ያልነበረ የሰው መደብ አሁን 3 መደብ ክልሉ ባወረደው መረጃ መሰረት መደብ ተሰጥቶን እየሰራን እያገለገለን ነው ማለት ነው ያለ ነው ስለዚህ ይሄ ነው አሁን ላይ ያለው ገጸ በረከት እንደ ተቋም ያለንበት ነገር ይሄ ነው ማለት ነው ጤና ተቋማት ላይ ያለው አገልግሎት አሰጣጥ ጅምራችን በጣም ጥሩ ነው በሚቀጥለው አመት በተሻለ መልክ እንገባለን ብለን እናስባለን መንግስት ኃላፊነት መስጠት ያለበትን ወስዶ እየሰራ ነው ባለሙያው ኃላፊነቱን እየወሰደ ነው ግዴታውን እየወሰደ ነው የሱ መብት ደግሞ እየፈታን ያለንበት ሂደት አለ ወደፊት የሚፈቱ ነገሮች እንደተጠበቀው ነው እነዚህን እያሰብን ያው ከሚኒስትሪ ኦፍ ሄልዝና ከኢፒኤችአይ ደግሞ የሚፈልጉ ድጋፎች አሉ ያው ኃላፊዎች ሲመጡ ችግሮች ቀረብ ብለው ሲያዩና በሩቅ የሚነገር ይለያያል ተከታታይ የመጡ ችግሮች እያዩ እየፈቱልን እንደ አዲስ ክልል ያለበት ሂደት አለ ባለፈው ተከታታይ አምናም ዘንድሮ የሚመጡ የፌደራል አመራሮች ባዩት ልክ ችግሮች እየፈቱልን በዚህም በጀት አመት አሁን ዛሬን ታሳቢ ያደረገ ባለፈው ክብርት ሚኒስትሯ የመጣው ቲም ብዙ ችግሮች ፈተዋል ባዩት ልክ ፍትሃዊ በሆነ መልክ ማለት ነው የተለየ ጥያቄ አይደለም አሁን በዚህ ዙርም በተለይ ከዚህ ከድንገተኛ አደጋዎች ጋር ተያያዥነት ያላቸው ወረርሽኝ ስራዎች ጋር ተያያዥነት ያለው ክልሉ ምን ይመስላል የሚል አንድ ቲም ነው ዛሬን ያያያለው ነገም የሚቀጥልበት ሂደት አለ ሁለተኛ አገልግሎት ሲሰጥ ጥራቱን ታሳቢ ሲደረግ የላቦራቶሪ አገልግሎት ይሄ ክልል አንድም ሪጂናል ላቦራቶሪ የለውም የጋራ የሆነ ሁሉም ክልል ያለ እዚህ ክልል የለም ይህን በሰፊው ውይይት ካደረገን ወዲህ ችግሩን ተረድተው ላቦራቶሪ ማሽኖችን አቅርቧል ይሄ ላቦራቶሪ ማሽን ነገ ላይ ባለው ወራቤ ላይ ቀጥሎ እንዴት ይሰፋል ይሄ ያለው አገልግሎት እንዲከፋ አድርጎ ሁሉን አቀፍ በሆነ መልክ ይሰጣል የሚለውን ታሳቢ የኛ እንግዲህ ህብረተሰብ ጤና ኢንስቲትዩት 4 ተልእኮች ናቸው ያሉት ከዚህ ውስጥ አንደኛው ተልእኮ ወረርሽኝ መቆጣጠር ነው ሁለተኛው ተልእኮ ጥራት ያለው የላቦራቶሪ አገልግሎት ለህብረተሰቡ የማቅረብ ስራ ነው ሶስተኛው ተልእኮአችን ደግሞ ጥናትና ምርምር ላይ ስራዎችን መስራት ነው ከዚህ ውጪ መረጃን ማጠናከር በተለይ ጤና መረጃ ስርዓትን ማጠናከር ስራ 4 ተልእኮ ተሰጥቶን ነው እየሰራን ያለነው ስለዚህ ቀደም እንዳነሳሁት በባለፉት አመታት የሰራናቸውን ስራዎች እግረ መንገዳችንን በተለይ ደግሞ ላቦራቶሪና የወረርሽኝ ቁጥጥር ስራ ላይ ለማየት ነው እየሞከርን ያለነው የዛሬ ጉብኝታችን በጣም ጥሩ ነው በተለይ በጥንካሬ ያየናቸው በርካታ ስራዎች አሉ ክልሉ እንደ አዲስ ቢባልም ቀድሞም ደቡብ ላይ ያለ ስለሆነ ነገር ግን በጣም የጨመረና ደረጃውን ከፍ ያደረገ ስራ ነው ያየነው በተለይ ስርዓት የተፈጠረበት እንደሆነ በደንብ አይተናል ላቦራቶሪ ለህብረተሰቡ አገልግሎት የሚሰጥ ጥራት ያለውን አገልግሎት የሚሰጥ እርካታም የሚያመጣ እንደሆነ በዝርዝር ያየንበት ነው ያ ብቻ አይደለም የወረርሽኝ ቁጥጥር ስራ በጤና ተቋም ያለውን ጥንካሬም በስካውን ባለን ጉብኝታችን በጣም መልካም በሚባል ደረጃ አይተናል እንግዲህ የኛ ክልል የህብረተሰብ ጤና ኢንስቲትዩት ከጤና ቢሮ ጋር በጋራ በመሆን መሰረታዊ የሆኑ ለውጥ ማምጣት አለብን ብለን የለየናቸው ሁኔታዎች አሉ ከዚህ ውስጥ አንዱ ምንድነው ስርዓትን የመለወጥ የጤና ኤክስቴንሽን ስርዓት የጤና አገልግሎቱን ስርዓት የወረርሽኝ ቁጥጥር ስርዓቱን የላቦራቶሪ አገልግሎት ስርዓቱን እነዚህን ስርዓቶችን ባስተካከልን ቁጥር እንግዲህ ወደ ክልል መቅረባችን ካልቀረ እርካታ ማምጣት አለብን የነበሩ ውስንነቶች አንድም የላቦራቶሪ መሳሪያዎች ከጊዜ ወደ ጊዜ የመበላሸትና ከፍተኛ የሆነ የጥገና ስራ መፈለግ ሌላው ደግሞ በዋናነት ይሄ ተርሸሪ ኬር ሆስፒታል ነው ትልቅ ሰርቪስ የሚሰጥ ሆስፒታል ነው እንደዛ እንደመሆኑ ካልቸርና ከፍ ያሉ የምርመራ አገልግሎቶች ሊሰጡ ይገባሉ አሁን የነሱ መገየት የካልቸር ሰርቪሳችንን ከማዘመንና ከማስጀመርም አንፃር ከፍተኛ የሆነ ስራ የሚሰራበትና አስተዋጽኦ የሚሰጥ እንደሆነ ተገንዝበናል እዚህ ክፍል ውስጥ ወደ 15 በላይ ላቦራቶሪ ባለሙያዎች አሉ ሁሉም ባለሙያዎች ስልጠናውን ወስደው ሰርቲፊኬት ያገኙበት አግባብ አለና የትኛውም ባለሙያ ብቁና አስተማማኝ የሆነ የእውቀት ደረጃ ያለውና ምንም አይነት በተደረገልን ኤክስተርናልም ኢንተርናልም አሰሰሮች ወይም ደግሞ ገምጋሚዎች ሙሉ 100% አግኝተን እውቅና ያገኘንበትና ምንም አይነት ዲስኮርዳንት በሕክምና ቋንቋ ያልተገኘበት ተቋም ነውና ይህም እንደ አዲሱ ክልልም ይበል የሚያሰኝ ስራ የሚሰርና ግንባር ቀደም ፊት የሆነ
ላብራቶሪ ነው። ባለፈው 10 ወራት ወባን ማኔጅ አድርገናል። በወባ አንድ ሞት ነበረን። እሱም አንድ ሞት ምንድነው ዲሊያንስ ነበረው። ዲሊያንስ ምን ማለት ነው? አልመጣም፣ ቶሎ ወደኛ አልመጣም። ሁሉ ነገሩ ካበቃ በኋላ ነው ማለት ነው ወደኛ ይመጣው። ወደኛ ከመጣ በኋላ ሊድን አልቻለን። ሲመጣ በጣም ክሪቲካል ነበረ። በጣም የአይሲ ወይም ደግሞ የጽኑ ህሙማን ክፍል አይነት ታማሚ ነበር የመጣው። እሱም ለናድን አልቻለም ማለት ነው። ስለዚህ ወደ ከ1675 አካባቢ ከታከሙት የወባ ታማሚዎች አንድ እሱም የግል ተቋምን ጎብኝቶ በመጨረሻ አካባቢ ደከሞኛ ጋር ከመጣ በኋላ የሞተ ኬዝ ነው ማለት ነው ያለ ነው። ሌላው በአገር አቀፍ ደረጃ 33ኛ በማዕከላዊ ኢትዮጵያ ክልል የመጀመሪያ የሆነው ክልላዊ የህብረተሰብ ጤና ላቦራቶሪ ተመርቆ አገልግሎት መስጠት ጀምሯል። ዛሬ እንግዲህ ኦልሞስት በጤናው ስርዓት ላይ ትልቅ ቀን ነው ብለን ነው የምንወስደው። እንደምታውቁት የማዕከላዊ ኢትዮጵያ ክልል በአዲስ ክልል ከተደራጀ በኋላ የመሰረተ ልማት ክፍተቶች ነበሩት። ከዚህ ውስጥ አንዱ የህብረተሰብ ጤና ላቦራቶሪ ነው። ይሄ ህብረተሰብ ጤና ላቦራቶሪ ለዚህ ክልል ኦልሞስት ከ7.4 ሚሊዮን ህዝብ በላይ ያለው ክልል ነው። ስለዚህ ለረጅም ጊዜ ስንሰራበት እንደነበረ ታሳቢ ያደረገና በተለይ የፌደራል ተቋማቶች ጉዳዩን በደንብ ካስረዳም በኋላ የክልሉ መንግስት ድጋፍ አጠቃላይ የሚመለከታቸውን ሰዎች በማደራጀት በተለይ የክልሉ የላቦራቶሪ ባለሙያዎች፣ የፌደራል የህብረተሰብ ጤና ኢንስቲትዩት አመራርና ባለሙያዎች በተደረገው ርብርብ ዛሬ የክልሉን የህብረተሰብ ጤና ላቦራቶሪ በይፋ ስራ አስጀምረናል ማለት ነው። ማዕከላዊ ኢትዮጵያ ክልል ከተመሰረተ በኋላ እንዲህ አይነት ላቦራቶሪ አጋጣሚ አልነበረው። የህብረተሰብ ጤና ላቦራቶሪ ለህብረተሰቡ ጤና እጅግ ላቅ ያለ ጠቀሜታ ያለው ነው። በጣም ተላላፊ በሽታዎች ይከሰታሉ። እነዛን ተላላፊ በሽታዎች በመመርመር መለየት ይፈልጋል። እንዲሁም ደግሞ በተለይ አንቲባዮቲክ መድኃኒቶች ሬዚስተንስ ይገጥማል እና እነኚህ ሬዚስተንሶች መለየት ያስፈልጋልና በርካታ የምርመራ አገልግሎት ይሰጣል። ለምሳሌ ባለፈው ኮቪድ ምርመራ ይካሄድ የነበረው እንዲህ አይነት ላቦራቶሪ ፋሲሊቲ ውስጥ ነውና በአጠቃላይ በዘመናዊው የሕክምና አገልግሎት ላቦራቶሪዎች የተደራጁ ላቦራቶሪ እጅግ በጣም አስፈላጊ ናቸውና ይሄንን አገልግሎት ማዕከላዊ ኢትዮጵያ ክልል አጥቶ ነው የቆየውና በዚህም ምክንያት ማዕከላዊ ኢትዮጵያ ክልል የመጀመሪያው ያደረገው ላቦራቶሪው የራሱ የሆነ ፋሲሊቲ ግንባታ እንኳን ባይኖረው እንዲህ አይነት ለተወሰነ ጊዜ ልንገለገልበት በጊዜያዊነትም ልንገለገልበት የሚያስችል ህንጻ ያስፈልገናል በሚል ከወራቤ ስፔሻላይዝድ ሆስፒታል ጋር በመነጋገር አንድ ብሎክ ወራቤ ስፔሻላይዝድ ሆስፒታል እንዲሰጠን ለማድረግ ተችሏል። ከዛ ባሻገር ደግሞ ብሎኩ ለዚህ ላቦራቶሪ አገልግሎት ለመስጠት የሚያስችል አይደለምና ይሄንን ሪኖቬት ማድረግ ያስፈልግ ነበር። ይሄ ሪኖቬት እንዲደረግ አስፈላጊውን በጀት የክልላችን መንግስት መድቧል። በዛው መሰረት ይሄ ከወራቤ ስፔሻላይዝድ ሆስፒታል ያገኘነው ብሎክ ሪኖቬት ተደርጎ ለላቦራቶሪ አገልግሎት መስጠት በሚችልበት መንገድ ማድረግ ተችሏል። በዚህ ላቦራቶሪ ላይ በዋናነት የሪፈራልና ሪፈረንስ ላቦራቶሪ የምንለው አሁን የተመረቀው ላቦራቶሪ የሚሰጠው የላቀና የደጀን ላቦራቶሪ አገልግሎት መስጠት ነው። ክልሎችን መደገፍ ነው። ከመደበኛ የሚባሉ ምርመራዎች እስከ ጂኖሚክ ሲኩዌንሲንግ እስኪደርስ ድረስ ምርመራዎችን መስጠት ነው በኢትዮጵያ ህብረተሰብ ጤና። ይሄም ብቻ ሳይሆን የክልሎችን አቅም ደግሞ ማደራጀት መገንባት ነው የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ሌላኛው ሮል። አቅም የሚገነባው በሰው ኃይል ነው። አቅም የሚገነባው በመሳሪያ ነው። አቅም የሚገነባው የጥራት ቁጥጥርን እውን በማድረግ ነው። የምርመራዎች ተደራሽነት ላይም እንደዚሁ አበክሮ ይሰራል። ከተቻለ ምርመራዎች ለህብረተሰባችን ባሉበት አካባቢ ቅርብ እንዲሆኑ የማድረግ ስራ ይሰራል። አሁን እንዳደረግ ነው። ይሄ በጣም ውድ ስለሆነና በጣም ብዙ ኢንቨስትመንት ስለሚፈልግ ለእያንዳንዱ ወረዳ ትልልቅ ቴስቶችን ማቅረብ አይቻልም እንደምታውቁት። ስለዚህ የምናደርገው ናሙናዎች ተሰብስበው መሳሪያውና ቴክኖሎጂ ወዳለበት እንዲሄድ ደግሞ ኔትወርክ ማድረግ ያስፈልጋል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ይሄንንም ያስተባብራል።
እነዚህ ስራዎች ሲሰሩ በተለይ ከመሳሪያ ጋር ተያይዞ መሳሪያዎች ከጥገና ጀምሮ ቅድመ ብልሽት ከብልሽት በኋላ ድህረ ብልሽት እንደዚህ ጥገና ያስፈልጋቸዋል። ካሊብሬሽን ያስፈልጋል፣ ሰርቲፊኬሽን ያስፈልጋል። ይሄንን ኤፈርት የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በአንድ ዲፓርትመንት አዋቅሮ እየሰራ ያለበት ሁኔታ አለ። በዋናነት የጤና ሚኒስቴር የህብረተሰብ ጤና ኢንስቲትዩት ናቸው ድጋፍ ያደረጉት አስፈላጊ የሕክምና ቁሳቁሶችን በመስጠት አስፈላጊ ግብዓቶችን በመስጠት የጤና ሚኒስቴር እንዲሁም ህብረተሰብ ጤና ኢንስቲትዩት ድጋፍ አድርገውልናልና ይሄንን ጥያቄያችንን ለጤና ሚኒስቴርና ለኢትዮጵያ ህብረተሰብ ጤና ኢንስቲትዩት አቅርበናል። ከነሱ ጋር የበለጠ በመቀራረብ አስፈላጊ መሆኑንም ከነሱ ጋር በመተማመን አስፈላጊ ድጋፍ እንዲያደርጉ ተደርጓል። ከዛ ባሻገር ለዚህ ጤና ኢንስቲትዩት ፈንክሽናል መሆን የአጋር አካላትም አግዘዋልና እነኚህም አጋር አካላት ያለውን የህብረተሰብ ጤና ፍላጎትን አስፈላጊነት በማቅረብ እነሱም እንዲያግዙን ለማድረግ ተችሏልና በአጠቃላይ ህንጻው ሪኖቬትድ እንዲሆን ስራ እንዲጀምር አስፈላጊ ግብዓት እንዲሟላ ጤና ሚኒስቴርና ህብረተሰብ ጤና ኢንስቲትዩትን የማስተባበር ስራ አጋር አካላትን የማስተባበር ስራ ሰርተናል ማለት ነው። በአለም ላይ አለ የሚባል ደረጃውን የጠበቀ ፈጥኖ ሊለይ የሚችል 100% ወረሽኞችን በተለይ ከቫይረስ ጋር በተያያዙ ያሉ ወረሽኞችን ሊለይ የሚችል ማሽን ነው ተከላ የተደረገው። ያ ብቻ አይደለም፣ ተጨማሪ ሌሎች የላቦራቶሪ አገልግሎቶችንም መስጠት የሚችል መሰረተ ልማት ነው ያሟላ ነው። የዛሬ ቀን ለኛ ታሪካዊ ነው ለመነሻ ማለት ነው። ነገር ግን ብዙ ደግሞ ነገሮች ይቀሩናል። ራሱን የቻለ የላቦራቶሪ ህንጻ ያስፈልገዋል። ተጨማሪ የምርመራ ግብአቶች ያስፈልጋሉ፣ ማሽኖች ያስፈልጋሉ። ስለዚህ ሰፋ ያለ ደግሞ ቪዥንና ራዕይ ይኖረናል። ለማዕከላዊ ኢትዮጵያ ክልል ህዝብ የተሟላ የጤና አገልግሎት ለመስጠትና ለቅድመ በሽታ መከላከል ስራው የላቦራቶሪ አስተዋጽኦ የላቀ በመሆኑ በጤና ተቋማቱ የተጀመሩ መልካም ጅማሬዎች ተጠናክሮ ሊቀጥሉ ይገባል። ኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ብቻ ሳይሆን በየክልሉ 13 የሚሆኑ የመሳሪያዎች ቅድመ ብልሽትና ድህረ ብልሽት ጥገና መስጫ ማዕከላት አደራጅቷል። ለነዚህ ማዕከላት የተለያዩ ስልጠናዎችን እየሰጠ አቅም ይገነባል። መሳሪያዎችንም እንደዚሁ አፈላልጎ አቅም ይገነባል። እንግዲህ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ጥቂቱን ነው ያልኩት። በተለይ ከመረጃ ቀመራ ትንተና ጋር ተያይዞ በአጠቃላይ የጤና መረጃን የመሰብሰብ የመተንተን ለውሳኔ ሰጪ የማቅረብ ኃላፊነት አለበት፣ እየሰራ ያለበት ሁኔታ አለ ማለት ነው። ወደ ዛሬው ስመለስ እንደ ሰው ኃይል ትልቅ ዋጋ ያለው ሪሶርስ የለም። ትልቅ ዋጋ ያለው ማለት ነው። ይሄ ላቦራቶሪ በሽታዎችን የመለየት አቅሙ በዓለም የመጨረሻ ቴክኖሎጂ በሽታዎችን በመለየት በተለይ ቫይራል በሽታዎችን ማለት ነው። ሴንሲቲቪቲ እና ስፔሲፊሲቲው ኦልሞስት 100% የሚባል ፒሲአር ቴክኖሎጂ ከሱ በኋላ ያለው እና ጂኖሚክ ሲኩዌንሲንግ ለሌላ ጉዳይ ነው የሚውሉት፣ ግን ለመለየት የመጨረሻ ቴክኖሎጂ ውድም ነው። ይሄን ቴክኖሎጂ እዚህ ላይ ኦን ማድረግ አሁን ከገለጽኩት እንደምትረዱት አካባቢውን ማስተካከል ራሱ ቀላል አይደለም። በቀላል አቧራ ሊያበላሸው ይችላል። ቴስቱን ሌላ እንዲሰጥ ሊያደርገው ይችላል። ስለዚህ ከቤት አቀማመጥ ጀምሮ ከቤቱ ሙቀት መጠን ጀምሮ ሁሉም ቁጥጥር ተደርጎበት በጥንቃቄ የተሰራ ነው። ግን ይሄ ክልል በርካታ ህዝብ ያለው ክልል ነው። ያ ብቻ አይደለም፣ ወረሽኞች ያሉበት ክልል ነው። መዋቅሮች በጣም ሰፋ ያሉበት ክልል ነው። ከሌሎች ክልል ደግሞ በተለየ ሁኔታ ሰዎች ተጠጋግተው ነው የሚኖሩት። መጠጋጋት ደግሞ እንደምታውቁ አንድ በሽታ ቢከሰት ከአንድ ወደ አንዱ የመተላለፍ እድሉ ሰፊ ስለሆነ ተጨማሪ መሰረተ ልማት ጠይቀናል ለፌዴራል እና ከክልል ለመጡ ሰዎችም ጉዳዩን እንዲረዱት አድርገናል። በተስፋ የምናደርገው በሚቀጥሉት አጭር ጊዜ ደግሞ ራሱን የቻለ ህንጻ ራሱን የቻለ የተሟላ የላቦራቶሪ አገልግሎት ደግሞ ይኖረናል ብለን ነው የምናስበው። ዛሬ ግን በወሳኝ በሆኑ የላቦራቶሪ አገልግሎት ላይ በይፋ ስራ አስጀምረናል። ሆስፒታሉ የወራቤ ኮምፕሬሄንሲቭ ስፔሻላይዝ ሆስፒታል አንድ ሙሉ ህንጻ ለዚህ አገልግሎት እንድንጠቀም የተሟላ መሰረተ ልማት ያለውን መብራት፣ ኢንተርኔት እንዲሁም ባካፕ ጄኔሬተር ያለውን ህንጻ ሰጥቶን
የክልሉ መንግስት ቁርጠኛ ሆኖ ለሪኖቬሽን የሚሆኑ በርካታ ሚሊዮን የሚያወጡ ገንዘብን በመመደብ ሪኖቬሽን ስራ ተሰርቶ ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ከተለያዩ ፓርትነሮች ጋር በመነጋገር በመጻጻፍ በመወያየት እንዲሁም ከዚህ በፊት ሐዋሳ፣ አዲስ አበባ እንዲሁም ጅማ የምንልካቸውን ናሙናዎችን እዚሁ መመርመር የሚያስችል ማሽን አግኝተን በዛሬው ዕለት ምርመራው ከጀመርን አንድ ወር አካባቢ ሆኗል። ግን በይፋ የተለያዩ ባለድርሻ አካላት ባሉበት ለማስመረቅ ችለናልና ይሄ ደግሞ ህብረተሰቡ ከዚህ በፊት በረጅም ርቀት በመሄድ ናሙናዎች ኢንቴግሪቲያቸውን አይጠብቅምና ረጅም መንገድ ስትሄድ ናሙና መቀመጥ ባለበት የሙቀት መጠን መቀመጥ አይችልም። እየሞቀ ስለሚሄድ እነዚህ ደግሞ ለብልሽት ይዳረጋሉና ሁለተኛ ፈጣን የሆነ ውሳኔ ለመስጠት ቶሎ የምርመራ ውጤት መውጣት አለበትና ይህን ከማድረግ አንጻር ይጎላ ሚና ያለውን የላቦራቶሪ ምርመራ አገልግሎት እዚህ ጀምረናል። አሁን የተወሰኑ የምርመራ አይነቶች ላይ ነው ይሄ ላቦራቶሪ አገልግሎት የሚሰጠው። የሚፈለጉት ወይም ቅድሚያ የሚሰጣቸው ሁሉንም የምርመራ አይነቶችን መስጠት የሚያስችል የሕክምና ቁሳቁሶችን ኢኩዊፕመንትስ ማሟላት ያስፈልጋል። ከዛ በተጨማሪም ተጨማሪ ግብዓቶች ያስፈልጋሉ። የበለጠ ዲጂታላይዝ ማድረግ ያስፈልጋል። ከዛም በላይ ደግሞ የራሱ ህንጻ ያስፈልጋልና በህንጻ የራሱን ህንጻ መገንባት ያስፈልጋል። ለዚህ ከሚመለከታቸው አካላት በተለይ ከጤና ሚኒስቴርና ከህብረተሰብ ጤና ኢንስቲትዩት ጋር በጋራ የምንሰራ ይሆናል። እንዲሁም ተጨማሪ ህክምና ቁሳቁሶችን የህብረተሰብ ጤና ኢንስቲትዩት እንዲሰጠን እንግዲህ ጥያቄ እያቀረብን ያለ ነው። ስለዚህ ራሱን የቻለ ህንጻ ውስጥ የተሟላ አገልግሎት እንዲሰጥ የሚያስችሉ ስራዎችን መስራት አስፈላጊ ነው የሚሆነው። ከህብረተሰቡ አንፃር ህብረተሰቡ ያው አሁን ይሄንን ላቦራቶሪ እየሰጠ ያለውን የምርመራ አገልግሎት ግንዛቤ እኛም ፈጥረን ህብረተሰቡም ይሄ አገልግሎት እንዳለ አውቆ ለምርመራ አስፈላጊ ጉዳዮች ሲኖሩ ፈጥኖ ወደዚህ ላቦራቶሪ የመምጣትና ተገቢውን የምርመራ አገልግሎት እንዲያገኝ ያስፈልጋል። ስለዚህ ሁሌም ይሄ ላቦራቶሪ ከህብረተሰቡ ጋር ነው። የህብረተሰቡን ጤና እውን ለማድረግ የሚሰራ ነውና ከህብረተሰቡ ጋር የበለጠ ተቀናጅቶ መስራት ያስፈልጋል ማለት ነው።